ነው ማን እንደሆነ ሰሚኛለሽ ከቀደም ጀምሮ አረማመዱ ግርማ ሞገስ ያለው ደስ የሚል ወንድ እሱ ነው ቦስ ማለት። ናቲ ሊረጋጋ አልቻለም። ከጧት ጀምሮ እያለቀሰ ነው። ስሜታዊ የሆነ ነው። ሐሳቡን መሰብሰብ አልቻለም። ሰውነቴ የምታየው ደግሞ ሲጀመር ከኔ ጭም አጠፋም ነበር ላቅም ሰንቴ እኔ በቀረጻ ሰዓት እያለው ነው እንግዲህ የኛ ባልደረቦች ናቲ አዙሮት እንደወደቀና እንዴ ወይዘሮ ማዛ አቤት ወይስ ወይዘሪ ልበልሽ ግፋብል በዚህ 3 ቀን ውስጥ ናሆምን ወደ ቤቱ እንመልሰዋለን አይመስልም። ትረዱኛላችሁ እናታችሁ እንደዛ እየሆነች ያያያችኋት ልጇ ጠፍቶ የምትይዘው የምትጨብጠውን ነገር አታ ስትዘል ስትፈርጥ ስታለቅስ ራሷን ስታማርር በሞትኩ እያለች ስታለቅስ ስታዩ በጣም ይከብዳል ሁኔታው። በቋሚነት ደግሞ የምሰራው የወንጀል ስራ ላለማልቀስ እየሞከርኩ ነው እውነቱን ስነግርህ። ዝም ብሎ በጣም ወዲ የባሴ ነው። ናሆምን በሰላም ወደ ቤቱ እንመልሰዋለን። ይሄ ቃል የምንገባላችሁ ነገር ነው። አወቅሽው? ቆንጆ ነገር ነው ማለት ቆንጆ ነገር ነው። ለምን አታጣብሰኝ? አንቺ ይኸውልሽ ትኛለሽ። ቀልድ አይደለም። መቋቋም ከበደኛውን ሚኪ በራስ ሰው ሲመጣ በጣም ይከብዳል እንዴ። እኔ በጣም ከበደኝ። በጣም ለህይወትሽ መፍራት አለብሽ። አልፈራም። ሰለሞን እያለልኝ ምንም የምፈራው ነገር የለም። እስቲ ሰለሞን መጥቶ እንደሚያስጥለሽ በትክክል ከምንም አይነት ችግር ውስጥ ያወጣኛል። የኛን ስራ የሚከታተሉ የኛን ስራ የሚያደንቁ ተመልካቾች አሉ። ከዚህ የበለጠ ምን አለ? አሁንም ከፍታ ላይ ነው። እነግራለሁ። እናገራለሁ። ናሆምን የት እንደደበቃችሁ ትናገራለሽ። ሌላም ግንኙነት አለሽ እንዴ? ምን ነው? ከሰለሞን ጋር ሰለሞን 2 ሚስቶች እንዳሉት አውቃለሁ። የናቲ ወንድም እንዲታገት እንግዲህ ከፍተኛውን ሚና የተጫወተው ጓደኛው ነው። የገዛ ጓደኛው ዮሴፍ እባክህ ለምን ለቤተሰቦቼን ያስፈልጋቸዋለሁ እባክህ። ሰላም ጤና ይስጥልን ውድ የጎጆ 2 ተመልካቾቻችን እንደምን ቆያችሁ? ሚኪያስ ነኝ። እንዲሁም ደግሞ ጓደኛዬ ባልደረባዬ ናትናኤል አጠገቤ ይገኛል። እንግዲህ ዛሬ ያው በጎጆ 2 ቻናል ነው የተገኘሁት በአንዳንድ ነገሮች ዙሪያ ለመመካከር ነው። እንግዲህ ወደ ቤተሰቦች እንግዲህ ለመጨረሻ ጊዜ የተለቀቀላችሁን ቪዲዮ ተመልክታችኋል። እንግዲህ ያው የናሆም ማለትም የናቲ ወንድም መታገቱን እንግዲህ እናውቃለን። በሱ እገታ ላይ እንግዲህ የናሆም የልብ ጓደኛ ወይም አብሮ አደግ ልንለው እንችላለን ዮሴፍ እገታው ላይ እንዳለበት መናገሩ ይታወቃል። እንግዲህ ትንሽዬ ነገርም ብትሆን ተባብሯቸዋል። ያው ትንሽዬ ነገር ማለት አንችልም። ዋናው ነገር አሳልፎ ሰጥቷቸዋል። እሱም መጋዘር ውስጥ ነው የሚገኘው። አሁን ከናቲ ጋር አንዳንድ ማውራት ያሉብን ነገሮች ስላሉ ነው እኔ እዚህ የመጣሁበት ምክንያት። የናቲ ባልደረቦች በአስቸኳይ ስለደወሉልኝ ነው። የደወሉበት ምክንያት ደግሞ ምንድነው? ውድ ቤተሰቦች ናቲ ሊረጋጋ አልቻለም። ከጧት ጀምሮ እያለቀሰ ነው። ስሜታዊ የሆነ ነው። ሐሳቡን መሰብሰብ አልቻለም። ስራውን መስራት አልቻለም። እንዴት ነው አሁን ዛሬ ናሆምን የምናገኘው በማለት እንግዲህ የናቲ ባልደረቦች ተጨንቀው ሚኪ በአስቸኳይ መድረስ አለብህ፣ የሆነ ነገር ወይ አውሩ ከናቲ ጋር ወይ አንድ ላይ እናውራ፣ ቢያንስ መፍትሄ ላይ መድረስ አለብን፣ በዚህ ሁኔታ መቀጠል የለብንም፣ በዛ ላይ ጊዜ የለንም፣ የሆነ ነገር ማድረግ አለብን ሲሉኝ ነው እንግዲህ እኔም ተቻኩዬ የመጣሁት። ውድ ተመልካቾቻችን በመጀመሪያ ደረጃ ናቲ እንዴት ነህ? ሁሉንም የተፈጠረውን ነገር ሰምቻለሁ። ከጧት ጀምሮ እንዴት ስትሆን እንደነበር እያንዳንዱን ነገር። ስለዚህ አሁን ተረጋግተ ማውራት አለብን። ምን ማድረግ እንዳለብን ማሰብ፣ ማሰላሰል፣ ወደ ቀጣዩ እርምጃ መሄድ አለብን። ጊዜ የለንም። እንግዲህ ዋናውን ሰው በቁጥጥር ስር አውለነዋል አይደለ? አንተ ዋልከው ማለት እኔ ዋልኩት ማለት ነው። የወንድም የልብ ጓደኛ ዮሴፍ እገታው ላይ መሳተፉን አምኗል። እንዲሁም ደግሞ ናሆምን እንድታገኙ የሚረዷችሁን የተለያዩ መንገዶች እጠቁማቸዋለሁ ብሏል። ይሄ ልጅ በቀጥታ ካጋሾቹ ጋር መገናኘት እንደማይችል ለመረዳት ችለናል። ውድ ተመልካቾቻችን በሰው ነው የሚገናኘው። ቢሆንም ግን እነሱን ለማግኘት ብቸኛው ወይም ደግሞ ዋናው አማራጫችን ዮሴፍ ነው። ስለዚህ ይሄ ሁሉ ነገር ተመቻችቶልን ወንድምን ወደ ማግኘት መግባት ሲገባን አሁን አንተ
ወደ ኋላ ሸርተት ብለህ እያለቀስክ ስሜታዊ የሆንክ ሐሳብ እየተበታተነ ነው የሚገኘው። ምንድን ነው? ምን ላድርግ ሚኪ? እውነት በጣም ከበደኝ። በጣም አሁንም ቢሆን ላለማልቀስ እየሞከርኩ ነው። እውነቱን ስነግርህ ዝም ብሎ በጣም ወደ እየባሰ ነው። አልገባኝም ናቲ። እኔ የማላውቀው ነገር አለ። እንዴት ነው ለወንድሜ መድረስ ያቃተኝ? ለወንድም ጨነቀኝ። እውነት ደርስለን ሚኪ ጨነቀኝ። ሚኪ በጣም ጨነቀኝ። ይኸውልህ እናት ትደውልልኛለች። እናቴ እንዴት ሆንክ? በቀን በየደቂቃው ነው የምትደውልልኝ። እንዴት ሆንክ? ምን አዲስ ነገር? ያስጨንቃል። እኔ ሚኪ እንዴት ነው የቻልከው ይሄን ያህል ዓመት? እንዴት ነው የቻልከው ይሄን ያክል ጊዜ ትስተራ? እኔ ባንዴ ከበደኝ በጣም። እውነቴን ነው በጣም ከበደኝ በጣም። ነገሮች ቀላል ይመስሉኝ ነበር። አውቃለሁ እኮ ያንዳንዷን ነገር የምሰራትን ስራ አብረን ነው የምንሰራት። አንተ ካሜራ ፊት ነኝ፣ ካሜራ ጀርባ ነን። ሁሉንም ነገር አብረን ነው የምንሰራው አውቃለሁኝ። ግን መቋቋም ከበደኝ አሁን ሚኪ። በራስህ ሰው ሲመጣ በጣም ይከብዳል እንዴ? እኔ በጣም ከበደኝ በጣም። እውነት እኔ አቅቶኛል። ምን ናቲ ቆይ ይኸውልህ ናቲ አንዴ አድምጠኝ። ሁላችንም ቢሆን ይህንን ስራ ስንጀምር የሚያጋጥመን መሰናክል ይኖራል። እንግዲህ ይህን ስራ ስንጀምር ማናችንም ብንሆን ከትንሽ እስከ ትልቅ መሰናክል እንቅፋት አጋጥሞናል። እውነት ለመናገር እኔ ይቅርታ አድርግልኝ ናቲ፣ ይህንን ስል በወንድም ለመቀለድ ፈልጌ አይደለም። ግን ይሄ ትንሹ ፈተና ነው ወይም ደግሞ ትንሹ መሰናክል ነው። ከዚህ ባሰ ነገር ገና ያጋጥማል። እኛ በሰውነታችን ላይ ጉዳት ደርሶብናል። ብዙ ነገሮች አሉ። አሁን አንተ ምናልባት ይሄ መጀመሪያ ስለሆነ ይሆናል። እርግጥ ነው ከዚህ በፊት ከካሜራ ጀርባ በነበርክበት ሰዓት የተለያዩ መሰናክሎች አጋጥመዋል። አሁን ደግሞ ያው በካሜራ ፊት ነገሮችን መጋፈጥና ደግሞ በካሜራ ጀርባ ሆኖ ነገሮችን መጋፈጥ በጣም የተለያዩ ናቸው። በካሜራ ፊት ስትጋፈጥ ምንድነው የህዝብ አደራ አለ፣ የተመልካች አደራ አለ። ለተመልካች ቃል ገብተህ ይህንን ስራ ጀምረሃል። ስለዚህ ሪፖርት ማድረግ አለብህ የደረስክበትን መረጃ። አንድን ወንጀለኛ በቁጥጥር ስር አውላለሁ ብለህ ለተመልካች ቃል ገብተህ በቁጥጥር ስር ሳታውለው ስትቀር ህሊና ይወቅሳል። ለተመልካቾች ቃል የገባው ነገር አለ። ልዩነቱ ይሄ ነው። በካሜራ ጀርባ ግን ለማንም ቃል የገባው እንትን የለም። ያው ለራስህ ለህሊና ትሰራለህ። እዚህ ጋር ግን ተመልካችን አይታል። እነዚህ የአረብ ሀገር ተመልካቾች በመላው ዓለም የሚገኙ የኛ ተመልካቾቻችን ሰፖርት ሲያደርጉ ናትዬ በርታ፣ ናትዬ አንበሳ ሲሉ እነዚህን ኮመንቶች ተመልክታል። ይሄ ነገር ነው አሁን እንድትፈራ እያደረገ ያለው አደራ ስለተቀበልክ። ነገር ግን ይሄ ትንሹ ነው። ከዚህ በኋላም ነገሮች ከፍ ከፍ እያሉ ነው የሚመጡት። አንተም እያደክ ያለ ነገር እየጠነከረ ሁሉ ነገር እየጨመረ ሀብት ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ጉልበት ሊሆን ይችላል። አንተም ልትሆን ትችላለህ። እያደክ ያለ ነገር ከቀን ወደ ቀን እየጨመረ ነው ይመጣው። በዛው ልክም ደግሞ መከራዎችና ችግሮች ደግሞ የማይገስፉበት አጋጣሚ አይኖሩም ማለት አንችልም። እኔ መከራና ችግር፣ ፈተና፣ እንቅፋቶች ሲመጡ ወደፊት አንደርድረው ይገፉናል ብዬ ነው የማስበው። የምርም ደግሞ እስከዛሬ የመጣንበት ያለፉትን 3 ዓመታቶች ይህንን ስራ እንግዲህ በታማኝነት ህዝባችንን ለማገልገል ቃል በገባነው መሰረት እንግዲህ ይህንን ስራ ስንሰራ የተለያዩ መሰናክሎች፣ እንቅፋቶች፣ ብዙ ነገሮች አጋጥሞናል። እነዛ ነገሮች ግን ወደፊት ነው ያመጡ። አሁን ከፍታ ላይ ነን እያለን ራሳችንን እየካብን ሳይሆን ፈጣሪ የተመሰገነ ይሁን እኛን የሚወዱ የእኛን ስራ የሚከታተሉ የእኛን ስራ የሚያደንቁ ተመልካቾች አሉ። ከዚህ የበለጠ ምን አለ? አሁንም ከፍታ ላይ ነን። ስለዚህ አንተ ተረጋጋ፣ የተወሰነ እረፍት አርግ ማለት ስራውን አቁም እያልኩ አይደለም። እንደ ወንድ ልጅ ቤት መቀመጥ የለብም። ወንድ ልጅ የሚያምርበትም ወጥቶ ሲሰራ ነው።
ቤት ሲቀመጥ ጥሩ አይደለም። ይህን ነገር ከዚህ በፊትም ተናግሬዋለሁ። ጭንቀት ላይ ጭንቀት ነው የሚጨምረው። ዝም ብለህ የተወሰነ ሪላክስ አድርግ። አሁን እኔ አንዳንድ መስራት ያሉብኝን ስራዎች ካንተ ባልደረባ ጋር ልስራና በመሀል እንገናኛለን። ስንት ሰዓት ነው አሁን? ኦልሞስት 4 ሰዓት ነው። ወደ ቤተሰቦች በጠዋት ለመምጣት ሞክሬያለሁ። መንገድም ስለተዘጋጋ ነው። እስከ ምሳ ሰዓት ትንሽ እረፍት አድርግ፣ ተረጋጋ። እኔ እስከዛ ካንተ ባልደረቦች ጋር በአንዳንድ ነገሮች ዙሪያ ላውራ ይሻላል። ተረጋጋ አንተ። ምንም የሚያስደነግጥ ነገር አልተፈጠረም። ወንድምህን እናገኘዋለን በሰላም ምንም ሳይሆን። ትንሽ የሚከብደው ነገር በመጀመሪያ ስራ እንደዚህ አይነት ነገር ሲገጥም ትንሽ ያስደነግጣል። ገባ? አንዳንድ ጊዜ ይሄ ስራ በጣም ከባድ ነው። እኔ ለምን በቃ ሁሉንም ነገር ትቼ አርፌ ልቀመጥ ሁላ ያልኩበት በዚች ቀን ውስጥ እንደዚህ እንኳን ያልኩበት ጊዜ አለ። ግን አንዳንዴ ደግሞ ሳስበው ለተቸገሩ ሰዎች መድረስ መቻል አለብን። ሚኪ ምን ያክል የሰዎችን ችግር ስትፈታ እንደኖርክ እኔ በደንብ አውቃለሁ ከማንም በላይ። ምክንያቱም ከጎንህ ነኝ። እየከፈልካቸው ያሉትን መስዋዕትነቶች በደንብ አውቃለሁኝ። ሁሉንም ነገር በደንብ አውቃለሁኝ። እነዛን ሁሉ ነገሮች አይቼ አልፌም አሁንም ግን ቢሆን እዚህ ጋር ቅድም እንዳልኩ ሆኖ አንተ ራስህ የተመልካች አደራ አለ፣ ወንድምነቱ አለ፣ ነገሮች አልሳካ የሚሉ ነገር አለ። ደግሞ የመጀመሪያም ሲሆን ነገሮች ትንሽ ይከብዳሉ። እንዳልከው ነው አንተ እኛ ላይ የሚገጥሙን እንቅፋቶች በሙሉ ልክ እንደ መንደርደሪያ እንጠቀምባቸዋለን። በእርግጠኝነት ጠነክራለሁ። በእርግጠኝነት እኔ ሁሉንም በቃ ማመስገን እፈልጋለሁ። የክሩ አባላቶቻችን አንተንም ቢሆን በዚህ ሰዓት መተህ እኔም በደንብ እንድበረታ እንድጽናና አድርገኛል። ሚኪ በጣም ነው የማመሰግነው። እንዳልከኝ አድርጋለሁ። ግማሽ ቀን ልረፍ። ከሰዓት በኋላ ግን ራሴን አረጋግጬ በደንብ ወደ ስሬ እንደምመለስ ቃል እገባልሃለሁ። በጣም ነው የማመሰግነው ሚኪ። ችግር የለውም። ውድ ተመልካቾቻችን እንግዲህ ናቲም የተወሰነ ለ1 ሰዓት ለ2 ሰዓት እንዲረጋጋ እናደርገዋለን። ጎጆ ቲዩብ 2ን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ተመልካቾቻችን እንግዲህ ያሉትን ነገሮች እየተከታተልን እናሳውቃቸዋለን። አብራችሁን ቆዩ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች ናቲ የተወሰነ እረፍት እንዲያደርግ አድርገናል። እንግዲህ በወንድሙ መጥፋት ተረባብሿል። ቤተሰቦች እንግዲህ አሁን በጥሩ ዜና ነው የተመለስ ነው። ውድ ቤተሰቦች የምታስታውሱ ከሆነ እንግዲህ የናቲ ወንድም ናሆም የሱ ጓደኛ የናም ጓደኛ ዮሴፍ እንግዲህ ዮሴፍን ናቲ ሲያወጣጣው ነበር፣ ወይም ደግሞ አንዳንድ ጥያቄዎችን ሲጠይቀው ነበር። አሁን መጋዘን ውስጥም ነው የሚገኘው፣ በቁጥጥር ስር ነው ያለው። እሱ እንግዲህ ወደ አጋቾቹ የሚመሩ መንገዶች እንዳሉ ነግሮናል። ወይም ደግሞ ናሆምን ለማግኘት ወይም የናሆምን አጋቾች ለማግኘት ብቸኛውና ዋነኛው አማራጫችን እንደሆነ ነግረናችሁ ነበር። እሱን መጋዘን ውስጥ ሆነን አንዳንድ ጥያቄዎችን ስንጠይቀው ነበር። እንግዲህ ሁሉንም ነገር በስነ ስርዓት ነው የነገረን። ውድ ተመልካቾቻችን ሳያስቸግረን እንግዲህ እሱ በዋናነት የሚገናኘው ወይም ደግሞ ናሆም የናቲ ወንድም እንዲታገት እንግዲህ ከፍተኛውን ሚና የተጫወተው ጓደኛው ነው፣ የገዛ ጓደኛው ዮሴፍ። እንግዲህ ዮሴፍ ዳጎስ ያለ ገንዘብ የተቀበለው እንግዲህ ከመዓዛ ነው። ማናት መዓዛ? መዓዛ ማለት እንግዲህ የዋና አጋቾቹ የምግብ አብሳያቸው ናት። ከምግብ አብሳይነት ባለፈም እንግዲህ ውድ ቤተሰቦች የተለያዩ ስራዎችን እንደምሰራላቸው ነው እንግዲህ ከባልደረቦቻችን ጋር ባደረግነው ማጣራት የደረስንበት። ውድ ቤተሰቦች እንግዲህ እሱ በቀጥታ ከዋና አጋቾቹ ጋር አይገናኝም። ነገር ግን ከመዓዛ ጋር ብቻ አይደለም። መዓዛ ስትመጣ ብቻዋን አይደለም የምትመጣው። መዓዛ እንግዲህ ከተለያዩ ጋርዶች ማለትም ያው አጋቾች ናቸው። እነሱም ናሆምን ያገቱት ግን ዋናዎቹ ናቸው ማለት አንችልም። ዋናዎቹ ማለት ግልጽ ነው እንግዲህ ሰለሞን የጠፋው ሰለሞን ነው። ሰለሞንን ለማግኘት አሁንም እንግዲህ የናቲ ባልደረቦች የተለያዩ መንገዶችን እየተጠቀሙ ነው። ያው እንዲሁ ዝም ብሎ በደፈናው የት ነው ያለው ብሎ መፈለግ ሳይሆን የተለያዩ ስልቶችን በመጠቀም ሰለሞንን ለማግኘት ወይም ደግሞ አቋራጭ መንገድ እያልኳቸው አይደለም። ውድ ተመልካቾቻችን እየኖርን ያለ ነው አዲስ አበባ ውስጥ ነው። እንግዲህ ቤት ለቤት ሄደን አይደለም ሰለሞንን የምንፈልገው። ስለዚህ የተለያዩ ስልቶችን መጠቀም አለብን። ከናቲ ባልደረቦች ጋር በመሆን እንግዲህ ሰለሞንንም በዚህ 2 እና 3 ቀን ውስጥ እንግዲህ በቁጥጥር ስር መዋላችን አይቀርም። ይሄ የሚሆን ነገር ነው። ውድ ቤተሰቦቻችን እናውለዋለን በእርግጠኝነት። እንግዲህ መዓዛን በቁጥጥር ስር አውለዋታል።
የናቲ ባልደረቦች ነው በቁጥጥር ስር ያዋሉት። ያው እኔ አንዳንድ ነገሮችን ወደዚህ ወደዛ እያልኩ ሳስተካክል ነበር። እነሱ ናቸው ከጀርባ ሆነው እኛ እዚህ ወንጀለኞችን በምናወጣጣበት ሰዓት እኔም እንግዲህ ከናቲ ጋር የተወሰኑ ቆይታዎችን ባረኩበት ሰዓት ነው እነሱ ይህንን ነገር ተከታትለው መዓዛን በቁጥጥር ስር ያዋሏት። ነገር ግን መዓዛን ብቻ ነው በቁጥጥር ስር ያዋሏት። መዓዛን በቁጥጥር ስር ግን እንድናውላት የረዳን ዋናው ሰው ቀደም እንደነገርኳችሁ የታገተው የናሁም የገዛ ጓደኛ ዮሴፍ ነው። ያው ዮሴፍን ናሁምን ያሳገተው ዮሴፍ ማለት ነው። ውድ ተመልካቾቻችን እንግዲህ መዓዛን ከመኪናው ወደዚህ ይዘናት እናመጣታለን። ናሁም የት እንዳለ እንዲሁም ደግሞ ስለ ናሁም አጋቾች የተለያዩ ነገሮችን እንድትነግረን እናረጋለን። ውድ ተመልካቾቻችን ይዣት መጣው። አብራችሁን ቆዩ። ቆይ ምንድን ነው የምትፈልገው እንዴ? ወይዘሮ መዓዛ። አቤት። ወይስ ወይዘሪ ልበልሽ ወይም ደግሞ መዓዛ ልበልሽ? በመጨረሻም በቁጥጥር ስር አውለንሻል። አሁን ምንም ወከባ አያስፈልግም። ናሁምን የት እንዳረጋችሁ ብቻ ትነግሪናለሽ። ማን ነው? ናሁም ማን እንደሆነ ሰሚኛለሽ? ከቅድም ጀምሮ አንድ አይነት ነገር ነው እያልሻለሽ። ይኸውልሽ እኔ ትዕግስት የለኝም ልለማመጥሽ አልችልም ማለት ነው። ይኸውልሽ ለምን እንደያዝንሽ አሳምረሽ ጥንቅቅ አድርገሽ ታውቂያለሽ። ስላንቺ ባልደረቦች አብሮሽ ስለነበሩት እንዲሁም ደግሞ ለዮሴፍ ስለሰጠሽው ዳጎስ ያለ ገንዘብ ስለ እያንዳንዱ መረጃውም ማስረጃውም አለን። ከፈለግሽ በቪዲዮ ማስረጃ ሳይሻለሁ በቪዲዮ ይኸውልሽ አይኔን እያይሽ አውሪ። እሺ ከዮሴፍ ጋር ምን አይነት ሐሳብ ነበር የነበራችሁ? ናሁምን እናንተ ለማገት እንዲመቻችሁ ዮሴፍ ተባበራችሁ። ከዛ ለሱ ዳጎስ ያለ ገንዘብ ሰጣችሁት። ዮሴፍ ማን ነበር? ዮሴፍ ፎቶ ላሳይሽ፣ ምናልባት ካላወቅሽው ደግሞ ምን እንደሚጠብቅሽ አንቺ ነሽ የምታውቂው። ይኸው ዮሴፍ። ስንት ዮሴፍ ታውቂያለሽ? በጣም ምናልባት ብዙ ወንጀል ስለምትሰሪ ያው በእርግጠኝነት ብዙ። ይሄኛውን ዮሴፍ ነው የምልሽ። ተመልከቹ። አወቅሽው? ቆንጆ ነገር ነው። አወቅሽው? ቆንጆ ነገር ነው ማለት ቆንጆ ነገር ነው። ለምን አታጣብሰኝ? አንቺ ይኸውልሽ ትኛለሽ። ቀልድ አይደለም ያስኩት። ይኸውልሽ ቀና በይ። ይኸውልሽ ቀልድ አይደለም ያስኩት። ነው ምን ያረጋችሁ? ተመረከይ። ቀና በይ። ቀልድ አይደለም ያስኩት። ናሁምን የት ነው ያረጋችሁት? ገና ሲጣርጌ ነው መገልሽ። ጭራሽ አጣብሰኝ እያልሽ ትቀልጃለሽ። ይኸውልሽ ለዮሴፍ ስንት ብር ነው የሰጣችሁት? የአንቺ ባልደረቦች ከሰለሞን ጋር ነው የምትሰሪው። ሰለሞንስ የት ነው ያለው? ይኸውልሽ ገና አንድ ሺህ ጥያቄዎችን ጠይቅሻለሁ፣ ትመልሽልኛለሽ። ተግባባል? ቀና በይ። ቁጭ በይ። በስነ ስርዓት ቁጭ በይ። ጠጋ በይ። ቁጭ በይ። ብዙ መጠየቅሽ ጥያቄዎች አሉ። ቀና በይ። ሰለሞንን የት ነው የምታውቂው? ከዮሴፍ ጋር ስለነበረች ስምምነት ነገር የለም። ሰማኛለህ? ይገሏል። አይመለከትሽም። እሱ የኔ ጉዳይ ነው። እኔ የምፈልገው 3 ነገሮችን ነው። አንደኛ ከሰለሞን ጋር ስላለሽ ግንኙነት እንዲሁም ሰለሞን የት እንዳለ ትጠቁምኛለሽ። ሁለተኛ ከዮሴፍ ጋር ስለነበራቸው የሥራ ስምምነት፣ ስለ አንቺ ባልደረቦች፣ ስለ አጋቾቹ፣ ከዛ ደግሞ ዋናው ደግሞ ናሆምን የት እንዳረጋችሁ ትነግሪኛለሽ። ናሆም ያለበትን ቦታ አላውቅም። ትሰማኛለህ? የኔ ድርሻ የነበረው አታውቂም። ስለዚህ ነገሩን በዱላ እናድርገው። ካሜራውን አጥፍቼ ብቀጠቅጥሽ ይሻላል ወይስ ካሜራ ፊት ይሻላል? ካሜራ ፊት። ይኸውልሽ አልተግባባንም መሰለኝ። ይኸውልሽ ቀና በይ። ካሜራ ፊት ይሻላል ወይስ ካሜራውን ላጥፋው? የቱ ይሻልሻል? እንደውም ካሜራው ይሻላል። ይኸውልሽ ያለበትን አላውቅም። ኧረ ያለበትን አታውቂም። አንዴ አጥፋልኝ ካሜራውን አጥፋልኝ። ምን ልትሆን ትናገሪያለሽ? አትናገሪም? እነግርሃለሁ። ትናገሪያለሽ? ናሆምን የት እንደደበቃችሁ ትናገሪያለሽ? ይኸውልሽ ቀልድ አይደለም ያዝኩት። ተግባባን? እሺ እነግርሃለሁ።
ውድ ተመልካቾች እንግዲህ ከመዓዛ ጋር አሁን ተስማምተናል። ጥፊና ዱላ የሰራ ይመስለኛል። ሁሉንም ነገር አንድ በአንድ ነገር አለው እያለች ነው። ስለዚህ ጀምሪልኝ። ያው እንዲታገድ በበላይነት ስመራ የነበረው እኔ። ዋና ስራሽ ግን ምግብ አብሳይነት ነው። ይሄ ጎን ለጎን የምትሰሪው ስራ ነው። ምግብ አብሳይነቱ ይሄንን ለመሸፈን የምሰራው ስራ ነው ማለት እንጂ ትክክለኛ ስራ ያ አይደለም። አልገባኝም። እስቲ ግልጽ አድርጊልኝ። ከመጀመሪያ ጀምሮ ማንም እንዳይነቃ ማለት ነው። በቃ የኛ ዓላማ ማንም እንዳያቀን ነው። ይሄንን ስራ እንደምሰራ እኔ ላንተ ራሱ ማን እንደነገር አላውቅም፣ ግን ደግሞ ማንም ሰው አያውቅም። ማንም በምንም አይነት መንገድ አይጠረጥርም። ከኛ ባልደረቦች የሚዘል ምንም አይነት መረጃም ሆነ ማስረጃ አይኖርም። ስለዚህ አንቺ ምግብ አብሳይ እንደሆንሽ ለማወቅ የኛ ባልደረቦች ደቂቃዎች ነው የፈጀባቸው፣ ደቂቃዎች። ከዛም አልፎ ደግሞ አንጠልጥለው ይዘውሽ መጥተዋል። ስለዚህ የሚከብዳቸው ካንቺ ምን እንደምፈልግ እኮ ነገርኩሽ። ሁሉንም ነገር መስማት ፈልጋለሁ። በመጀመሪያ ደረጃ መስማት፣ ስላንቺ መስማት ፈልጋለሁ። ማንነሽ? ምንድነሽ? ያው እኔ ስራዬ ነው ማንነሽ ምንድነሽ ሳይሆን ማንነሽ ምንድነሽ። ስሜን ነው የምትፈልገው? ከስምሽ ጀምሮ እያንዳንዱን ነገር፣ እንዴት ከነሱ ጋር ስራ እንደጀመርሽ፣ ስንት ናችሁ፣ ምንድነው የምትሰሩት፣ ማንን ታገኛላችሁ፣ ማንን እስከዛሬ ያግታችኋል፣ ምን አይነት የወንጀል ስራ ሰርታችኋል። ከፈለግሽም ደግሞ ስለ ምግቦችሽ ማውራት ትችያለሽ። የምግብ አብሳይ ነሽ አይደለ? ስለ ምግቦችሽ ማውራት ትችያለሽ። እንዳልኩ መዓዛ እባላለሁ። እሺ። ያው የምሰራው ደግሞ በትርፍ ጊዜ ሼፍ ነኝ። በቋሚነት ደግሞ የምሰራው የወንጀል ስራ። እሺ፣ ቀጥይ። ከኔ በላይ አንድ ሰው ነው ያለው። ከኔ በታች ነው ብዙ ሰው ያለው ማለት ከኔ በታች ያሉት 10 ሰው ምናምን አለ። አንቺ የማያ የምግብ አብሳይ ነሽ? የማን ማለት ምግብ የምታበሲው? እሺ፣ በትርፍ ሰዓትም ይሁን በዋና ሰዓትም ይሁን ለማን ነው ምግብ የምታበሲው? ለቦስ። ኦኬ። ቦስ ማን ነው? ቦስ ሰለሞን። በጣም ቆንጆ መልካም። ያው መልኩን ከፈለከው ቀጠን ያለ ቀላ። ሰለሞንን እናውቀዋለን። ከዛ ደግሞ ልጨርስላ ስለ ሰሞናል መስማት ይፈልጋል። አረማመዱ ግርማ ሞገስ ያለው ደስ የሚል ወንድ። እሱ ነው ቦስ ማለት። ሌላም ግንኙነት አለሽ እንዴ? ምን ነው? ከሰለሞን ጋር? ሰለሞን 2 ሚስቶች እንዳሉት አውቃለሁ። የሰለሞን 2 ሚስቶች በእኛ ቁጥጥር ስር ናቸው። ያው ይሆናል። ያው ሶስተኛው ደግሞ ነው ይሆናል። ችግር የለም። አረ ከዛስ? በጣም ነው የሚወደኝ ለካ አይባልም። በጣም ነው የሚያፈቅረኝ። እኔም ደግሞ አፈቅረዋለሁ። ያው ከሌሎች የተለየው ነኝ። ያው እንደምታይኝ ቆንጆ ነኝ። ሰውነቴ የምታየው ደግሞ ሲጀመር ከኔ ጭን አጠፋም ነበር። ላቅም ሰንቴ ይኸውልሽ፣ አነጋገርሽን አስተካኪ። እኔ እየቀለድኩ አይደለም ይመስለኛል። አንቺ ቀልድ ነው ያልሽው። ቀልድ ከሆነ ደግሞ እኔም ቀልድ እንዴት እንደሆነ አሳይሻለሁ። ተግባባ? በስነ ስርዓት ታወሪኛለሽ። ተረጋጋኔ። ምን አልኩ? እንደዚህ አይነት ልቅ የሆነ ወሬ እኔ ፊት እንዳታወሪ እሺ? አሁን ይኸውልህ የምትፈልገው ነገር ቶሎ ጠይቅ። የምፈልገውን ነገር እየጠየቅኩሽ ነው። ጭን ምናምን እንደዚህ አይነት ነገሮችን አታውሪብኝ። ይኸውልሽ የምፈልገው ነገር አብረሻቸው ስለምትሰሪ ስለ አንቺ ጀሌዎች እንድትነግሪኝ ነው። ስለ ጀሌ ነው የጠየቅኩሽ። እኔ ስለ ሰለሞን ቁመና፣ ስለ አንቺ ሰውነት አይደለም የጠየቅኩሽ። ቀጥይልኝ። እየጠበቅኩሽ ነው። ቀጥይልኝ። በቃ ከኔ በታች ያሉትን አሁንም ማምጣት እችላለሁ። በጣም ጥሩ። እሺ፣ ማናገር ከፈለክ ማናገር ትችላለህ። አናግራቸው ከፈለክ ማለት ነው። ሌላ ደግሞ እንደውም እየደወሉ ነው። እሱ ነው መሰለኝ። አንቺ ቀልድ ነው ያልሽው መሰለኝ። ቀልድ ነው ያልሽው። ይኸውልሽ ቀልድ ነው ያልሽው መሰለኝ። ይኸውልሽ ሁሉንም ነገር ንገሪኝ። ከወዴት ጋር ስላላችሁ ነገር
ዮሴፍ እንዴት ነው ያጣመዳችሁት? እሺ እነግርሃለሁ። ራሱ ፈልጎ ቢሆንም የገዛ ጓደኛውን ያሳገተው ግን እንዴት እንዳገኛችሁትም እንድነግሩኝ ፈልጋለሁ። ይንንጭ ይኸውልሽ ድጋሚ ቀልድ ለመቀለድ ብትሞክሪ ፊትሽን ነው የምልሽ። ያው ጓደኛውን ማውቀው ሰፈር እሱ ጋር ሲሄድ መሰለል በሄድኩበት አውቃለሁ። በዛ ላይ ደግሞ ብዙ ጊዜ ኢንፎርሜሽን ከኔ በታች ያሉ ልጆች ይሰጡኛል። እሺ ከዛ በኋላ አናገርኩት፣ አወራሁት። ያው በወንዳር በመጥፎ ጎኑ ገባው። ከዛም በተጨማሪ ደግሞ ጎኑ ምን ነበር? ሴትነቴ። ከዛ ደግሞ ገንዘብ የሚፈልግ ነበር። በሴትነቴ ገባው? እንዴት? ያው አገኘሁት፣ አወራሁት ምናምን ላማልለው ሞከርኩ፣ አማልልኩት። ከዛ ደግሞ ብዙ ገንዘብ እንደሚያገኝ በዚህ ስራ ብዙ ገንዘብ ካገኘ በኋላ ደግሞ እኔ ጋር መሆን እንደሚችል ነገርኩት። ተስማማ። ከዛ እዚህ ስራ ውስጥ ገባ። ያው መጀመሪያ ላይ በጣም አስቸግሮ ነበረ። ያው እኔን ማጣትም ስለማይፈልግም ነው ያደረገው እንጂ ጓደኛውን ሁለታችሁ ያደረጋችሁ ነገር አለ አንቺ እና ዮሴፍ? ማለት በሴትነቴ ስላልሽ እኔን ማጣትም ስለማይፈልግ ስላልሽ ሌላ የተለየ ነገር አድርጋችኋል? መሳሳም ሊሆን ይችላል፣ ወሲብ መፈጸም ሊሆን ይችላል። እኔ እና እሱ የተለያየን ዓለም ሰዎች እኮ ነን። እኔ ምግብ ማብሰለኝ ነው የምታየው። ይሄ ሴፍቲ ምናምን ይሄ የሚባል ነገር አለ ገባ። እሱ እኔ ጋር አይሄድም፣ አይመጣውም። አይደለም ያ ይሄ እንዲጠጋኝ ሁሉ አልፈቅድለትም። በቃ በቴክስት አወራዋለሁ፣ ስልክ ይደውላል፣ እናወራለን። ያው ያላገኛችሁትን ነገር ነው ለማግኘት የምትቋጥኑት። ስለዚህ ለማግኘት ሲል ተስማማ። ገንዘብም ያው ካገኘን ጋር እንደሚሆን ምናምን ሳሳምነው ያው ለማግኘት ስለሆነ ልፋቱ ያው ገንዘብም ከፈል ነው። ወደ ስራው ገባ። እኔ በበላይነት ይሄን ስራ እንደመራ አሁንም አውቃለሁ። የሆነ ሰው ጋር እንዳስተዋወቁ ስለዚህ ሁሉንም ነገር በቴክስት ነው የጨረሽው፣ የሴትነትሽን ጉዳይ ማለት ነው? ነው። ኦኬ። በቴክስት ነው ያማለልሽው? አዎ። በአካል አግኝተሽው ታውቂያለሽ? በእርግጠኝነት አግኝቼው አውቃለሁ። ከሰላምታ የዘለለ ግን ምንም አይነት ነገር የለም። ከዛስ? እሺ ያው በቃ ሳመንኩት። ያው ማለት ይህንን ነገር ሲስማማ እያለቃቀሰ ምን እያለም ነው። ምክንያቱም በጣም ይወደዋል ይመስለኛል። ነገሩ ቢወደው ባልተስማማ ያው ከኔ ያስበልጠውም እንጂ ይወደዋል፣ ግን ከኔ ያስበልጠው። ስለዚህ እንደምንም ብሎ ነገ እጃችን ላይ ገባ። ነገሩን ተስማማለን። ከዛ ደግሞ ኔክስት ማድረግ የነበረብን ነገር ቢኖር እሱን አሳልፎ እንዲሰጠን ማሳመን ነው። አደረገው። መጀመሪያ አብሮት ነው ኢንፎርሜሽን ያቀብለን ነበረ። ከዛ በኋላ ግን እንትን እንዲልልን ጠየቅ ነው የሆነ ቦታ እንዲጠራው። ከዛ በኋላ እሱ እዛ ቦታ ላይ እንዲቀር ነገር ነው። ከዛ የሆነ ቦታ እሱ ጠራለን። መንገድ ላይ ነበር፣ መኪና ይዘን ነበር። አፍነን አስገባ ነው። በቃ ስራችን እኛና እሱ ጋር እዛ ጋር ተጠናቀቀ። የኔና እሱ ግንኙነትም እዛ ጋር በቃ ማለት ነው። ምክንያቱም ቢናገር ራሱን አደጋ ውስጥ ይጥላል። አንደኛ ገንዘብ ወስዷል፣ ሁለተኛ ነገር ደግሞ እሱንም ቤተሰቦቹንም እንደማንለቃቸው አስረግጠን ነግረናል። ስለዚህ ምንም አይነት አማራጭ የለውም። መናገርም አይችልም፣ እኔንም ደግሞ አያገኘኝ። በቃ የተፈጠረው ነገር እሱ ነው። እኔ ደግሞ ለበላይ አለቃዬ አስረከብኩት። የሆነ መካዝን ውስጥ ነበረ አግታ ነው የነበረው። ለቦስ አስረከብኩት። በቃ አሁን በሱ ቁጥጥር ስር ነው ያለው። እሺ ያው ውድ ቤተሰቦች እንግዲህ ሰለሞን ትልቅ ስህተት ተፈጥሮ እንዳመለጠን ግልጽ ነው። ያው አሁን ላይ የሚያሳዝነው ነገር ናሁምም በሰለሞን እጅ መሆኑ ነው። የጊዜ ጉዳይ ነው። በዚህ 2 ቀን ውስጥ ግፋብል በዚህ 3 ቀን ውስጥ ናሁምን ወደ ቤቱን መልሰዋለን አይመስልም? አንቺ ደግሞ እንኳን ደህና መጣሽ ወደኛ ቤት። ማለት እዚህ ነው የምቆየው? እዚህ አይደለም። ይሄ እኮ ጥሩ ቤት ነው፣ ለቀረጻ ያዘጋጀነው ቤት እና አንድ ክፍል ባዶ ቤት አለ። ይኸውልሽ በቤት ውስጥ በረት የሚመስል ቤት ነው። የከብቶች ምንድነው ይባላል ማዳበሪያ። ስለዚህ ይሸታል ክፍሉ።
ስለዚህ ያንን ክፍል እንደ መጋዘን ነው የምንጠቀመው። እዛ ትቀመጫለሽ ማለት ነው። እኔ በረት ውስጥ ወይ በረት ይበዛብሻል። ቢቻል ሽንት ቤት ውስጥ ነበር ያሰብነው። ቆይ ብሎ እያወራለሁ። ይኸውልሽ ግን የኔን ቦታ ታውቀዋለህ ማለት ምንድነው? ያንቺ ቦታ ምንድነው? ግልጽ እኮ ነው። የምትፈልገውን ያክል ገንዘብ ልስጥ፣ እኔን ግን ልቀቀኝ። ይኸውልሽ እኛ ገንዘብ አልቸገረንም። ሲቀጥል ደግሞ ያንቺ ቦታ አሁን ይሄ ነው፣ ቆንጆ ቦታ። ምንም አትሆኝም፣ አታስቢ። ምናልባት ሽታው ሊያሳምምሽ ይችላል፣ ግን ምንም አማራጭ ጥሩ ሰለሞን መጥቶ ያስወጣሽ እናያለን። ይኸውልሽ ለህይወትሽ መፍራት አለብሽ። አልፈራም። ሰለሞን እያለልኝ ምንም የምፈራው ነገር የለም። እስቲ ሰለሞን መጥቶ እንደሚያስጥለሽ በትክክል ከምንም አይነት ችግር ውስጥ ያወጣኛል። ችግር የለውም። አሁን ምን እንደምናደርግ ታውቂያለሽ? ፋውን ባላ ግፋ ቢል ከአንቺ ጋር 3 ወይም 4 ደቂቃ ቆይታ ባርግ ነው። ይህን ካሜራ እናጠፈውና ውጪ ላይ አንቺን ወደዚህ ግቢ ያስገቡሽን ጋርዶች አይተሻል አላይሽም? ስንጋርድ ነበር። እነዛ ጋርዶች ይመጣሉ፣ ይዘውሽ ወደ መጋዘኑ ነው የሚሄዱት። ችግር የለውም። ቆይ ከኔ ምንድነው የፈለከው? እሺ ምንድነው የፈለከው? ይኸውልሽ የምትፈልገውን አይነት መልስ አግኝተሃል። ደስ ያለሽ ነው። ይኸውልሽ አይደለም ሰለሞን ያስወጣኛል ማለት ነው። ይኸውልሽ ፈጣሪም ያስወጣኛል። የፈለግሽውን ነገር በይ። ከኔ ምንድነው የምትፈልገው? እውነታውን መቀበል አለብሽ። ከኔ ምንድነው የምትፈልገው? የምትፈልገውን ነገር አግኝተሃል አይደል? ከአንቺ የምፈልገው እውነቱን ብቻ አይደለም። ምንድነው የምትፈልገው? ለሰራሽበትም ነገር ዋጋሽን ማግኘት አለብሽ። ምን ሰራው? ይኸውልሽ በመጀመሪያ ደረጃ ሰለሞንን የምናገኝበትን መንገድ ትጠቁሚናለሽ። ግልጽ ነው፣ ሰለሞን በጣም ጠንቃቃ ሰው እንደሆነ እናውቃለን። እንኳን አንቺ ጠቁመሽን ሰለሞን በቦታው ብንሄድ ራሱ በቁጥጥር ስር ላናውለውም እንችላለን። እንደዚህ ስላችሁ ያ ነገር አይፈጠርም እያልኳችሁ አይደለም። እኛ ልበ ሙሉ ነን፣ ሙሉ ተስፋ ይዘን ነው የምንሄደው፣ ባለ ሙሉ ተስፋዎች ነን። ነገር ግን የሰለሞንን ጭራቅነት የሰለሞንን ጠንቃቃነት ለመናገር ፈልጌ ነው ወደ ተመልካቾቻችን። ቢሆንም ግን የሰለሞንን እያንዳንዷን አድራሻ ይሄ ሰውዬ ለምን 15 መጠባበቂያ ቤቶች አይኖሩትም? እነዛን ቤቶች በሙሉ ትነግሪኛለሽ። አይካልሽ ችግር የለም፣ ቀረጻው መቋረጥ ይችላል። አንቺም እንደውም ከፊቴ ዞርት ይልኛለሽ፣ ሰላሜን አገኛለሁ፣ ወደ መጋዘን ትሆኛለሽ። እኔ በራሴ መንገድ አጣራዋለሁ። ችግር የለም። ምን የማስፈልጋቸው ቤተሰቦች አሉ። አረ ቤተሰቦች? አዎ ቤተሰቦች። ናሁም ታዲያ የኔ ወንድም አይደለም ነው? የጓደኛዬ ወንድም አይደለም? አንቺ ስለ ቤተሰብ የምታውቂ ከሆነ ሰው ቤተሰብ ላይ ምን ትሰሪያለሽ? ምን ትሰሪያለሽ? ሰው ቤተሰብ ላይ ምን ትሰሪያለሽ? ሁሉም ሰው ፈልጎ ይመስላል ችግር ውስጥ ነው። ሁሉም ሰው የራሱ ምክንያት አለው። ይኸውልሽ ቢቸግርሽ ታዲያ በእኛ ቤተሰብ ነው የምትለማመጂው ችግር? በእኛ ቤተሰብ ነው። ይኸውልሽ በእኛ ቤተሰብ ነው የምትለማመጂው። ይኸውልሽ እንደዚህ አይነት መልስ አትመልሽልኝ። እንደዚህ አይነት መልስ አትመልሽልኝ። አንድ ነገር ነው ባልሰራው ሌላ ሰው አይሰራው። ይኸውልሽ አንድ ነገር ነው የምፈልገው። አይመለከተኝም። የኛን ሰዎች እስከነካችሁ ድረስ ግን አንለቃችሁ። የኛን ሰዎች ብቻ ሳይሆን የሌላም ሰው ይኸውልሽ እንደናንተ አይነቱን ወንጀለኛ እየለቃቀምን እስር ቤት ነው የምንወረውረው። ፍርድ እንዲሰጣችሁ ነው የምናደርገው። ጠብቂ፣ እስር ቤት ነው የምትበሰብሽው። ይቅርታ አድርጊልኝና ባለትዳር ነሽ ወይም ልጅ አለሽ? ልጅም ትዳርም የለኝም፣ ግን ቤተሰብ አለ። ቤተሰብ ያልኩ እናት፣ አባት፣ ወንድም፣ እህት። ቤተሰቦችሽ በጣም ነው የሚያሳዝኑት። ቤተሰቦችሽ የአንቺን ወግ ማዕረግ ሳያዩ አንቺ ወጣትነትሽን እስር ቤት እንደምትበሰብሽ ሲያውቁ በቃ ምን ትጠቀማለህ? አንተን እኔን ችግር ውስጥ ስላስገባህና እኔን መጥፎ ስሜት ውስጥ ስለከተትክ ችግር ውስጥ አይደለም እያስገባሁሽ ያለሁት፣ ለሰራሽው ስራ የእጅሽን እንድታገኝ ነው። ሌላው ደግሞ ሰው አግታችሁ ስንት ወንጀል እየሰራችሁ ለመሆኑ በእርግጠኝነት ይሉሽ አንቺ በምግብ አብሳይነት እዛ ቤት የገባሽው ምግብ ለማብሰል ብቻ አይደለም። ምናልባት ሰዎችን ለመመረዝ የተዘጋጀሽ ቁልፍ ሴትም ልትሆኚ ትችያለሽ። ሰዎችን ለመመረዝ አይደለም የተዘጋጀሽ። አረ የሰለሞን ፍቅረኛ ስለነበርኩ ነው የገባሁት። አሁን ካሜራውን እናጠፋዋለን። ካንቺ ጋር ያለኝን ነገር ጨርሻለሁ። ከዚህ በላይ ልንቆይ አንችልም። የሰለሞንን አድራሻ ትሰጪኛለሽ። የሰለሞንን አድራሻ ደግሞ መስጠጪ ማለት ነው። እንደዚህ ተለማምጬሽ አይደለም። እንደውም ኮምባላ ምንም ለማመጥሽ ነገር የለም። ይኸውልሽ ጋርዶቹ ይመጣሉ ወደ መጋዘን ሲወዱ መጋዘን የኩበቱ ሽታ ሲሸትሽ
ሳትወጂ በግድሽ ሁሉንም ነገር ትናገሪያለሽ። እኔ የሰለሞን ገና 2-3 ቀን እሱ ፈልገው ነው በሚፈልገው ቦታ የሚጠራኝ። እኔ ሰለሞን ያለበትን ቦታ የማውቀው ነገር የለም። አይመለከተኝም። ካሜራውን አጥፉ፣ ጋርዶቹ ይምጡ፣ ወደዛ ይወሰደው። እባክህ ለምን እኔ እንደዛ አልፈልግም። እባክህ ለምን ለቤተሰቦቼ እኔ ያስፈልጋቸዋለሁ። እባክህ እኔ መሄድ አልፈልግም። እባክህ ለምን ቅድም ሰለሞን ያስፈታኛል ስትኩራራ ያልነበር? ሰለሞን መጥቶ ያስፈታሻል። ሰለሞን ያስፈታኛል ትያለሽ? እንደነገርኩ ካወቀ አይደለም እኔ ሊያስፈታኝ ቤተሰቦቼን ይጨርሳቸዋል። እባክህ ለምን ይሄን አታድርግ። ምንም የምትጠቀመው ነገር ነው። እልሽ በቤተሰቦችሽ ለማስፈራራት አትሞክሪ። እኔ ሰለሞን መጥቶ ያስፈታሽ። ካሜራውን አጥፎና ይምጡ። አልገባም። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። ቤተሰቦች ያው አንዳንድ የደረስንባቸው ነገሮች አሉ። ያው አሁንም ቢሆን ናሆምን ለማግኘት እንግዲህ የቻልነውን እያደረግን ነው። ምናልባት ከሰዓታቶች በኋላ ናሆምን እናገኘዋለን። ውድ ተመልካቾቻችን እንግዲህ ናቲ የተወሰነ የህመም ስሜት ተሰምቶት ተኝቶ ነበር። የኛ ባልደረቦችም እንዲሁም ደግሞ አንዳንድ አብረውን የሚሰሩ ነርሶችም አሉ የተወሰነ የመጀመሪያ እርዳታ አድርገውለታል። እውነት ለመናገር ውድ ተመልካቾቻችን እኔ በቀረጻ ሰዓት እያለው ነው እንግዲህ የኛ ባልደረቦች ናቲ አዙሮት እንደወደቀና የመጀመሪያ ደረጃ እርዳታ ማግኘት እንዳለበት እንግዲህ የነገሩኝ። ያው እኔ በሰዓቱ ቀረጻ ላይ በሆነም እንግዲህ ባልደረቦቼ በቀረጻ ሰዓት የነበሩት አብረውኝ ካሜራማኖች እንዲሁም አብረውኝ የሚሰሩ ልጆች ነው እንግዲህ የነገሩኝ። አሁን በጥሩ ሁኔታ ላይ ነው የሚገኘው። እንግዲህ የዚህ ሁሉ ነገር ምክንያት ናቲ እንደዚህ እንዲረባበሽ እንዲሆነበት ምክንያት ውድ ቤተሰቦች የናቲ እናት ናት፣ ማለትም የናሆም እናት። ይህን ሁሉ ነገር እንግዲህ አውቀዋል። ያው ማለት እነሱም እንግዲህ ወላጅ ናቸው፣ ቤተሰብ ናቸው። ግድ ነው መጨነቅ አለባቸው። እንኳን ልጃቸው ታግቶ ቀርቶ ልጃቸው ሱቅ ለ40 ለ50 ደቂቃ ሄዶ እንኳን ድምፁ በዛው ቢጠፋ የመጨነቅ ግዴታ አለባቸው እንደ ወላጅ ስንመለከተው። ውድ ተመልካቾቻችን እኛ እንግዲህ ከናቲ ቤተሰቦች ጋር አሁን እያወራን ነው። እናቱን ለማረጋጋት እየሞከርን ነው። የእሱን ቤተሰብ ለማረጋጋት እየሞከርን ነው። እኛ ለናቲም ቤተሰብ ለእናንተ ለተመልካቾችም ቃል መግባት የምንፈልገው ነገር ውድ ተመልካቾቻችን ናሆምን በሰላም ወደ ቤቱ እንመልሰዋለን። ይሄ ቃል የምንገባላችሁ ነገር ነው። ናቲ አሁን ያለበትን ሁኔታ ለተመልካቾች ይናገራል። እስቲ ናቲ ደህና መሆንህን ያለበትን ሁኔታ ለተመልካቾች ብትነግራቸው። ሚኪ አሁን ደህና ነኝ፣ በጣም እውነት አሁን በጣም ደህና ነኝ። እንደዚህ አይነት ነገር ይፈጠራልን ብዬ አላሰብኩኝም ነበረ። ያው ተፈጥሯል። አንድ ጊዜ የተፈጠረውን ነገር ወደ ኋላ መመለስ አልችልም። ተመልካቾቼ አሁንም ቢሆን እኔ በጣም ደህና ነኝ። ስለኔ ስለተጨነቃችሁ አይዞህ ላላችሁኝም በጣም አመሰግናለሁ። ክብር ይስጥልኝ። አሁን ግን በጣም ደህና ነኝ። ሚኪ እንዳላችሁ ነው። አንዳንድ ነገሮች አብን አድርጎ ነበረ ማለት መቋቋም የማልችልበት ደረጃ ደርሼ ነበረ። እንደምታውቁት ወንድሜ ነው እዚህ ጋር የታገተው። ምን አይነት ሁኔታ ላይ እንዳለ አላውቅም። በሌላ በኩል ደግሞ የእናትን ነገር በደንብ ተረዱታላችሁ። ለኔም እናቴ ነች፣ ለሱም እናቱ ነች እና ይህንን ነገር ደብቀናት ነበር፣ እንዳታውቅ አድርገናት ነበር። ለስራ ወደ ሌላ ቦታ እንደሄደ ነበር እየነገርኳትኝ የነበረው። አሁን ላይ ግን ግድ ማወቅ ስለነበረባት አውቃለች። ባወቀችበት ሰዓት ነው ነገሮች ከቁጥጥራችን ውጭ የሆኑት። የእናትን ነገር ሁላችሁም ተረዱታላችሁ። በየቤቶቻችሁ እናቶቻችሁ ለተወሰነች ደቂቃ እንኳን ወጣ ስትሉ ምን ያክል ሊጨነቁ እንደሚችሉ ሁላችሁም ትረዱታላችሁ። እናት የሆናችሁ ይበልጥ ስሜቱ ይገባችኋል። በጣም ተረብሻ ነበር እናታችን የናሆምን መጥፋትና መታገት ስትሰማ። የምትለው ነገር ጠፍቷት በጣም ብዙ ነገሮችን እያወራች ነበር። ያንን ነገር በካሜራ ማስቀረቱ ስለከበደን ነው እንትን ያልነው። በጣም ከባድ ሁኔታ ነበር የተፈጠረው እዛ ጋር። በጣም እያለቀሰች ነበረ፣ እየተነሳች እየፈረጠች ነበረ። እንደ ልጅ ደግሞ እናት እንደዚህ ሆና ልጅ ምንም ማድረግ በማይችልበት ሰዓት ግራ ይጋባል። ያ ነገር ነበረ በእኔ ላይም የተፈጠረው። እስከ መታመምና ራሴን እስከ መሳት ደረጃ ድረስ የደረስኩት። ራሴን በሳትኩበት ሰዓትም ፈጣሪ ይመስገን ጥሩ ወንድሞች አሉኝ። የክሩ አባላቶቻችን በጣም ጥሩ ሰዎች ናቸው። በጣም እነሱ ተንከባክበው እዚህ ጋር አስታሞኝ ደህና እስከሆን ድረስ ጠብቀውኛል። ሚኪንም ቢሆን ካለበት ቀረጾን አቁሞ ነው የመጣው። እሱንም ቢሆን ማመስገን እፈልጋለሁ። ነገር ግን የተፈጠረው ነገር እንዳለ ማለፉ አይቀርም አውቃለሁኝ።
ግን በጣም ይከብድ ነበረ። እውነቴን ነው፣ በጣም ይከብድ። ልጆችም ትረዱኛላችሁ፣ እናት ያላችሁ ልጆች በደንብ ትረዱኛላችሁ። እናታችሁ እንደዛ እየሆነች እያያችኋት ልጇ ጠፍቶ የምትይዘው የምትጨብጠውን ነገር አታ ስትዘል፣ ስትፈርጥ፣ ስታለቅስ፣ ራሷን ስታማርር፣ በሞትኩ እያለች ስታለቅስ ስታዩ በጣም ይከብዳል ሁኔታው። ያንን ሁኔታ መቋቋም። አዎ ቤት ሄደን ነበር የነገርናት፣ እዛ ሄደን ነበር እና እዛ ሆኜ ሁለት አይነት ሀሳብ እያሰብኩ ነበረ። በአንድ በኩል ልንገራት ወይንስ ደግሞ ልተው? ይሄ ነበር እያሳሰበኝ የነበሩ። ከነገርኳትኝ መናገር አለብኛው፣ ምክንያቱም እናቱ ነች። እሷ ያለበትን ሁኔታ በደንብ ማወቅ መቻል አለባት። ከክብረ አባላቶች ጋርም ተነጋግረን ነው ይሄን ነገር ያደረግነው። ሲቀጥል ደግሞ ባህሪዋን አውቃታለሁ፣ ምን ያክል ለእሱ ደግሞ ያላት ፍቅር ይለያል። አብሯትም ስላለ ምናምን ነገር በጣም ነው የምትወደው። እንዳይኗ ብሌን ነው የምሳሳለት እና ሁለት አይነት ሀሳብ ውስጥ ሆኜ ነበር። በተደጋጋሚ የክሩ አባላቶችንም እያማከርኳቸው ነበር፣ ቢቀር ይሻላል ስላቸው፣ አሁን አንዴ ደግሞ መናገር አለብን ስላቸው በጣም ብዙ ጊዜ ሀሳቤን ቀይሬ ነበረ። ምክንያቱም ይጨንቃል። የቤቱ የመጨረሻ ልጅ ነው። አዎ የቤቱ የመጨረሻ ልጅ ስትሆን ደግሞ እንደ አይናቸው ብሌን ነው የሚያዩ። እናትነት በራሱ ለልጅህ ስስት ይሰጣታል። እሷ ደግሞ ከዛም በላይ ነው፣ ከእናትነትም በላይ ነው። በቃ እያንዳንዷን ነገር ነው የምትቆጣጠረው። ከጓደኞቹ ጋር እንኳን ወጣ ብሎ ትንሽ አምሽቶ ከመጣ ምን ያክል እንደምትጨነቅ በደንብ አውቃለሁ። ምን ያክል እንደምትረበሽ በደንብ አውቃለሁ። ወጥቼ ካልፈለግኩት ሁላ ትላለች። በቃ ተረጋጊ፣ ከጓደኞቹ ጋር ስለሆነ ነው። እሱን ራሱ እየደወለች ታስጨንቋለች። ካልመጣህ እያለች እንደ እናትነት ይሄ ነገር ግዴታ ነው። እንኳን አሁን ታግቶ በመጥፎ ሰዎች እጅ ላይ ሆኖ ይቅርና በጣም ትጨናነቅ ነበረ። በጣም አሁንም ቢሆን ስንነግራት ውይ ሁኔታዋ ሚኪ እውነት እንጃ አሁን ድረስ አይኔ ላይ ያለ እንዴት እንደሆነች እኔ የማውቀው። በቃ ቁጭ ካለችበት ተነሳች፣ መሬት እየደበደበች ደረቷን እየመታች ምናምን ነገር ልጄን ውሃ በለው እያለች በጣም ስትጮህ ነበር። እኔንም ስትጮህብኝ ነበር፣ ስትሰድበኝ ነበረ። በጊዜው ከክፋት እንዳልሆነ በደንብ አውቃለሁኝ። በስሜታዊነት የምትናገራቸው ነገሮች እንደሆነ አውቃለሁ። ምክንያቱም እኔም ልጇ ነኝ። በምንም አይነት ሁኔታ እኔም ልጠላኝ አትችልም። ምንም አሁን ላይ ወጥቼ የራሴን ህይወት እየኖርኩኝ ቢሆንም ልጇ ነኝ አሁንም ቢሆን። እሱም አብሯት ነው የሚኖረው። ከምንም በላይ ደግሞ እሱም በጣም ነው የምትወደው። ምክንያቱም አብሯት ነው፣ እንደነገርኩም የመጨረሻ ልጅ ስለሆነ በጣም ልዩ ትኩረት አላት ለሱ። እንደዛ እንዳይኗ ብሌን የምታሳትለት ልጅ በእኔ የተነሳ እኔ በምሰራው ስራ የተነሳ ታግቶ ማየት ለሷ በጣም ከባድ ነገር ነው። በጣም ታውቀዋለህ ሚኪ፣ የኛን ስራ ትንሽ ከባድ ናቸው። ለእኛ ብቻ ሳይሆን ለቤተሰቦቻችንም ነገሮቹ በጣም ከባድ ናቸው። ቤት ያለውን ሁኔታ በጣም በመከራ። በነገራችን ላይ አሁንም ቢሆን እዛ ጥበቃ ቀጥረንላት ነው የወጣ ነው። ምክንያቱም ሳያት ብዙም እንትን አላለችኝም። ነርሷም እሷ ጋር ነች ያለችው ምናምን ነገር ትንሽ እየዘለለች እየፈረጠች ስለነበር ጉልበቷ አካባቢ መቷታል። ብቻ እሷም ጥሩ ሁኔታ ላይ አይደለችም እና ያንን ሁኔታ ሳይ እኔ መቋቋም ከበደኝ። በቃ እንዴት ልቋቋም? ሁሉም እንውጣ በቃ የሆነ እየዞረብኝ ነበረ። ከዛ ቤት ራሱ ወጥቶት እየዞረብኝ በጣም ልወድቅ እንደሆነ በጣም ተሰምቶኛልና እባካችሁ እንሂድ አልኳቸው። እሷ እያለቀሰች እንሂድ አልኳቸው። ከዛ በኋላ ከወጣም በኋላ ነገርኳቸው። ዶክተሯን ወደዚህ እንድትመጣ አድርጓት እና ጥበቃ አቁሙላት ምናምን ነገር አልኳቸው። ጥበቃ አቁሙላት፣ ዶክተሯም ሄደችላት። መንገድ ላይ ሆኜ ደወልኩላት። እኔ ወደዚህ መምጣት ነበረብኝ፣ ምክንያቱም እኔም እዛ ጋር የሆነ ነገር ሆኜ ጭንቀት ላይ መደረብ አልፈለግኩኝም። ሁሉንም ነገር እዛ ያለውን ነገር ካመቻቸውኝ በኋላ እኔ ወደዚህ ተመለስኩኝ። መንገድ ላይ ሆኜ ስደውልም ዶክተሯም ከእሷ ጋር እንደሆነች ጥበቃም እንደቆመላት እና ለሁሉም ነገር እነሱ እንዳልሆነ እንዳልጨነቅ ነገረኝ። ዶክተሯ አረጋግታኝ ወደዚህ መጣሁኝ። እዚህ ከመጣሁ በኋላ ግን ነገሮች በጣም ከበዱ ሚኪ። በጣም ለአንተ ራሱ ልደውል ፈልጌ ነበረ፣ ምክንያቱም ከምንም በላይ አንተ ነህ ስለ ሁሉም ነገር የምታውቀው ከማንም በላይ ማለት ነው። እና ልደውልልህ ፈልጌ ግን በጣም አቅም አጣሁኝ። መጣሁኝ አይደል፣ ብቻዬን መሆን እፈልጋለሁ ነበር አልኳቸው። ራሴን ማረጋጋ መስሎኝ ነበር። የሁሉ ነገር የሚፈጠር አልመሰለኝም ነበር። ግን የሆነ ቁጭ ባልኩበት በጣም ዞረብኝ። በጣም በቃ ለመተኛት አሰብኩኝና ነው ብድግ ባልኩበት ሰዓት ራሴን ስቼ ወደኩኝና ምን እንደተፈጠረ ሁላ ከዛ በኋላ ምንም ማስታውሰው ነገር የለም። ራሴን ስነቃ እዚህ ጋር አልጋ ላይ ተኝቼ ነው ያገኘሁት። አንተም መተህ ነው ያገኘሁት ምናምን ነገር። ብቻ ነገሮች ለእኔ በጣም ከባድ ነበሩ በዚህ ሰዓት ላይ። ለተመልካቾችም እያንዳንዱን ነገር ማብራራት ስላለብኝ እንዲሁም ለአንተ የተፈጠረውን ነገር መናገር ስላለብኝ ነው ቢሆንም ነገር። አሁን ግን በጣም ደህና ነኝ።
ትንሽ ረፍት ላድርግ ብዬ ነው ተነስቼ። አሁንም ቢሆን ወንድሜን መፈለጌን አላቆምም። በእርግጠኝነት ወንድሜን አገኘዋለሁ። ሚኪም እንደነገራችሁ ከትንሽ ሰዓታት በኋላ ወንድሜን ማግኘታችን አይቀርም በእርግጠኝነት። በቀጣይ ምናልባትም ስንገናኝ የምስራች ይዘን ለእናንተ ልንነግራችሁ ነው የምንመለሰው። ወንድሜንም ይዤው ነው የመጣው በቀጣይ በእርግጠኝነት። እኔ በሚኪም አምናለሁ፣ በራሴም እተማመናለሁ። በእርግጠኝነት ሁሉም ነገር ይስተካከላል። እስካሁን የተፈጠረው ነገር ግን ይሄ ነበረ። ስለኔ ለተጨነቃችሁ በሙሉ አሁን ላይ በጣም ደህና ነኝ፣ በጣም ደህና ነኝ። በየሃይማኖቶቻችሁ ጸልዩልኝ። አሁንም ቢሆን ወንድሜን እንዳገኘው ወደ እናቱ ቤት እንድመልሰው። ይሄው ነው ሚኪ ናቲ። እንግዲህ ውድ ተመልካቾቻችን እንደውም አሁን ናቲ በመልካም ጤንነት ላይ ነው ሲያወራ ቀልጠፍ ብሎ ኬዝ እየሰራ ያለ ነው ይመስለው። አነጋገሩ ደስ ይላል። አሁን ላይ ኢነርጂው አቅም አግኝቷል። ያው ባልደረቦቼ እንደነገሩኝ ከሆነ መጀመሪያ አካባቢ ግልኮዝ እስከ መውሰድ ደረጃ እንግዲህ ሄዶ ነበር። ያው እንደዚህ አይነት ነገር ያጋጠመናል። የሆነ ሰዓት አቅም ማነስ፣ ጭንቀት ላይ በምንሆንበት ሰዓት ምግብ ምንም አይነት ነገር ላንወስድ ስለምንችል እሱ ነገር ተደማምሮ ይሄ ልጅ እንግዲህ ሌሊት ምን እንዳሳለፈ እሱና ፈጣሪ ነው የሚያውቁት። ውድ ተመልካቾቻችን አሁን ዋናው በመልካም ጤንነት ላይ መሆኑ ነው። ውድ ተመልካቾቻችን ያው የተወሰነ እረፍት አድርግ። እንግዲህ አንተ እርግጠኛ ስትሆን እኔ እንዲህ ነው አልልም ማለት ነገ ስራ ጀምር፣ ዛሬ ጀምር፣ ከነገ ወዲያ ጀምር አልልም። አንተ በራስ እርግጠኛ ስትሆን ተረጋግተ ያንን ነገር ማድረግ እችላለሁ ስትል እንግዲህ ስራን ትጀምራለህ ማለት ነው። እኛ ግን እስከዛው ከባልደረቦቻችን ጋር በመሆን ካንተም ከኔም ባልደረቦቻችን ጋር በመሆን ናሆምን የማግኘቱን ስራ የምንሰራ ይሆናል። እኔ እየተከታተልኩ የናቲን ነገር አሳውቃቸዋለሁ። በእርግጥ ከዚህ በኋላ ደህና ነው፣ ምንም ያሳስብ ነገር የለም። የተወሰነ እረፍት አድርግ፣ ትንሽ ለ30 ለ40 ደቂቃ አሊያም ለ1 ሰዓት ተኛ። ሌሊትም እንቅልፍ እንዳትቸገር፣ በጣም መተኛት የለብህም። እንዳትጨናነቅ ከማሰብ አንጻር ነው። ሌሊት ላይ ያለመተኛት ማምሸት በጣም ከባድ ነው። የማይሆኑ ሀሳቦች፣ ኔጌቲቭ የሆኑ ጭንቀቶች ነው የሚመጡብን። አንተም የተወሰነ እረፍት አድርግ። እኔም አሁን ከባልደረቦቻችን ጋር በመሆን የናሆምን ኬስ ልቀጥል። ወደ ተመልካቾቻችን እንግዲህ ያሉትን ነገሮች ከስር እየተከታተልኩ አሳውቃችኋለሁ። ጎጆ 2 ቻናልን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ያለውን ነገር ተከታትዬ አሳውቃችኋለሁ። ቸር ቆዩልን።